ይህን ጠቃሚ ሐሳብ ስማ። እነዚህን የውጊያ መሳሪያዎች በስሙ እየተጠቀሙ ነገር ግን መገኘቱና ቅባቱ የሌላቸው ሰዎች ሞኞች ናቸው። በመገረፉ ቁስል ተፈውሻለሁ ብሎ እየተናገረ መገኘቱን ማጣጣም ያልቻለ ሰው በከንቱ ጊዜውን እያጠፋ ነው። እንደገና ልናገር፣ በቶሮንቶ መኖሪያ ውስጥ ሆኜ ሳለው የእግዚአብሔር መገኘት ከኔ ጋር ህብረት አድርጎ ነበር። ረዳኝ፣ አጽናናኝ፣ አስተማረኝ። ከትንሽ ቆይታ በኋላ በስሜ አጋንንትን ያስወጣሉ፣ በስሜ እጆቻቸውን በድውያን ላይ ይጭናሉ፣ እነርሱም ይድናሉ የሚሉትን የእሱን ቃሎች እፈጽም ዘንድ ኃይልና ሥልጣን ሰጠኝ። ሁሉን ሳደርግና ስናገር የነበረው ባለማስተዋል ሳይሆን ይልቁንም በእውቀትና በመታዘዝ ነበር። በአጠቃላይ አወቅኩት፣ ታዘዝኩት የሚለው አባባል በደንብ ይገልጸዋል። ከእሱ ጋር ኅብረት የምታደርግ ከሆነና ለትእዛዙ የምትገዛ ከሆነ ስሙ በሕይወት ውስጥ ኃይል ይኖረዋል። ይህን ባታደርግ ግን አጋንንቶች ያፌዙብሃል። እግዚአብሔርን በማገልገል ሂደት ውስጥ የእሱን ኃይል ማግኘት ከፈለግ ፍቃዱን ማድረግና መከተል ይጠበቅብሃል። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ቅባቱ ሊኖርህ ግድ ነው። በሕይወትህ ምንም አይነት ሁኔታ ውስጥ ሁን፣ እግዚአብሔር እንዲጠቀምብህ ከፈለክ ቅባቱ የግድ ሊኖርህ ይገባል። ቅባቱ ከእግዚአብሔር መገኘት የበለጠ ኃላፊነትና አቅም የሚጠይቅ ቢሆንም ያለሱ ግን አመርቂ መንፈሳዊ ሥራ ማከናወን አይታሰብም። አገልጋይ ባትሆን እንኳን መገኘቱን መለማመድ፣ ከሱ ጋር ቋሚ ኅብረት ማድረግ፣ እሱን መውደድ እና ከሱ ጋር መራመድ ትችላለህ። በመቀጠል ወደ አገልግሎት ውስጥ የምትገባ ከሆነ ግን አጋንንትን፣ በሽታን እና የሲኦልን ኃይል ሁሉ የምትዋጋበት ኃይል ያስፈልግሃል። ያለዚህ ኃይል እግዚአብሔር ባንተ ሊሰራ ያሰበውን ሥራ ልትሰራው አትችልም። እያጋነንኩት እንዳይመስልህ። ጌታን የማገልገል ጥሪ ካለህ ቅባቱ እጅግ በጣም ወሳኝ ሚና አለው። ያለሱ ምንም አይነት እድገት፣ በረከት እና ድል በአገልግሎት ውስጥ አይኖርም። በመሰረቱ ከማንኛውም ነገር በላይ በሕይወቴ ዋጋ የምሰጠው የእግዚአብሔር መገኘት በራሴ ሕይወት በሚገባ ኖሮኝ መድረክ ላይ ወጥቼ ላገለግል እችላለሁ። ኃይል ካልተገለጠ ግን ጥሩ ጊዜ የሚኖረኝ እኔ ብቻ እሆናለሁ። ተገልጋዮች ምንም የሚያዩት ነገር አይኖርም። በእርግጥ ሁሉም ክርስቲያኖች መገኘቱን በሕይወታቸው እየተለማመዱት ሊሆን ይችላል። ይህም የተለመደና ተገቢ ነው። ነገር ግን ተአምራት፣ የሰዎች መዳን፣ ፈውሶች፣ ከአጋንንት ነፃ መውጣትና የመሳሰሉት የእግዚአብሔር ኃይል መገለጫዎች በፍጹም አይታዩም። የእግዚአብሔር ኃይል በጣም አስፈላጊ ነው። ጌታ ሊያርግ ሲል የተናገራቸውን በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ የተጠቀሰውን ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ ምስክሮቼም ትሆናላችሁ የሚለውን ቃል ምን ያህል ትኩረት እንደሰጠው ታስታውስ። ኃይሉ ሲመጣ 3000 ሰዎች ወደ ጌታ መጡ። በመቀጠል 5000፣ ከዚያ ሙሉ ኢየሩሳሌም ተነቃንቃ ነበር። እግዚአብሔርን በየትኛውም ሁኔታ ስታገለግል ሊኖርህ የሚገባው ኃይል እንዲህ አይነቱ ነው። ይህ ኃይል ከመገኘቱ ጋር ተዳምሮ ስታገኘው በሕይወትህ ሊኖርህ የሚችለው ከፍተኛው ባርኮት ይሆንልሃል። ሁልጊዜ መድረክ ላይ ለአገልግሎት ስቆም ጌታ ሆይ እባክህን ዛሬ ቀባኝ፣ ያለዚያ ቃላቶቼ ሙት ነው የሚሆኑት ብዬ ጸልያለሁ። እግዚአብሔር በቅባቱ ባያስታጥቀኝ ኖሮ በእርግጠኝነት መናገር የምችለው ቤተ ክርስቲያን አይኖረኝም፣ የሚነኩና የሚለወጡ ሰዎች አይኖሩም፣ የሚድኑ ሰዎች አይኖሩም፣ ፈውስም አይኖርም ነበር። መትረፍረፍ ይሆናል። እግዚአብሔር ከሰጠ ቅባት ጋር ብዙ በተጓዝክ መጠን ለበለጠ ጭማሪ ደግሞ የታመንክ ትሆናለህ። በ1973 ዓመተ ምህረት በቶሮንቶ ከተማ መኝታ ክፍሌ ውስጥ የመጣው የእግዚአብሔር መገኘት አልተለወጠም። እስካሁን ያው እሱ ራሱ ነው። እስካሁን ድረስ ከሱ ጋር ያለኝ ጣፋጭ ኅብረት እንደቀጠለ ነው። ወደ እግዚአብሔር የበለጠ ቀርበ ሊሆን ይችላል፣ ምክንያቱም በሚገባ አውቀኸውና አስተምረውም ሊሆን ይችላል። ነገር ግን መገኘቱ ያውና አንድ ነው። ሌላው እውነት ቅባቱ እየጨመረ የመሄዱ ጉዳይ ነው። ትንሽ ይሰጥህና ትታያለህ፣ ከዚያ ደግሞ ይጨመርልሃል። ነገር ግን ቅባቱ ከመጨመሩ በፊት ተጨማሪ የምትማራቸው ትምህርቶችና የምትዋጋቸው ጦርነቶች ይኖራሉ። ለምሳሌ በእኔ ሕይወት የቅባት መጨመር በሆነልኝ ወቅቶች ሁሉ ስለ እሱና ስለ አሰራሮቹ የምማራቸው ብዙ ትምህርቶች ይኖራሉ። ይህ እንዴት ሆነ፣ ይህ እንዴት አልሆነም እያልኩ ማለቂያ የሌላቸውን እድገትና ደስታን የማገኝባቸውን መደነቆችን አጣጥማለሁ።
ከ1974 እስከ 1980 ዓ.ም ድረስ በካናዳ በነበረኝ የራሴ ሚኒስትሪና በካትሪን ኩልማን ፋውንዴሽን ውስጥ በነበሩኝ አገልግሎቶች የተማርኩት ዋናው ጉዳይ ቢኖር የቅባቱ መገለጥ ሁኔታ በእኔ መታዘዝና አለመታዘዝ ላይ የተመሰረተ እንደነበር ነው። ያ ደግሞ እጅግ ወሳኙ ነገር ነበር። ምክንያቱም ቅባቱና ኃይሉ የሚመጣው በመታዘዝ ስለሆነ ነው። በሰጠህ በጥቂቱ ምን አደረክበት? ስትታዘዘው ይጨምራል፣ ካልታዘዝከው ያቆማል። ጥሩ ምሳሌ መሆን የሚችል ነገር በካናዳ የአገልግሎት ጅማሬ ወቅት ተከስቶ ነበር። አንድ ቀን የመድረክ አገልግሎት ከመጀመሬ በፊት ቁጭ ብዬ ሳለው እግዚአብሔር በአገልግሎቴ ውስጥ አዲስ ነገር ሊያደርግ እንደሆነ አወቅኩ። ይህ አዲስ ነገር ምን እንደሆነ ግን መጠየቅ እንዳልነበረብኝ አውቄያለሁ። ምክንያቱም ዝርዝር ሁኔታውን አትጠይቀኝ የሚል ድምፅ ሰምቼ ስለነበር ነው። አገልግሎቱ መካሄድ ከጀመረ በኋላ አንድ ጸሎት የሚያስፈልገው ሰው ላይ እጄን ጫንኩ። ምንም አልተፈጠረም። ሁለተኛው ሰው መጣ። አሁንም ምንም የለም። በመንፈስ አይወድቁ፣ አይፈወሱ። ሶስተኛው ሰው መጣ። የለም። ከዚህ በኋላ መቋቋም የማልችለው ድንጋጤ ወደቀብኝ። ከጥቂት ቆይታ በኋላ በውስጤ በሹክሹክታ አይነት የመንፈስ ቅዱስ ኃይል በውስጣችሁ ያልፋል በላለኝ። አሃ ለምንድን ነው እንደዛ የምለው አልኩ። አራተኛ፣ አምስተኛ ሰዎች መጡ። ምንም ኃይል የለም። ድምፁ ግን አሁንም ነበር። የመንፈስ ቅዱስ ኃይል በውስጣችሁ ያልፋል በላለኝ። በመጨረሻ ሚስጥሩ እየገባኝ መጣና ጌታ ሆይ አዲስ ነገር እያስተማርከኝ ነው እንዴ ብዬ ጠየቅኩት። የምልህን ማድረግ ጀምራለኝ ጌታ። በመጨረሻ ቀጣዩ ሰው ሲመጣ የመንፈስ ቅዱስ ኃይል በውስጥ ያልፋል ብዬ እንደተናገርኩ ከመቅስበት አንድ ኃይል መጣ። ሰውየው ወደቀ። ቀጣዮቹ ሰዎችም በተመሳሳይ መንፈስ ቅዱስ ይነካቸውና ይወድቁ ነበር። ምን እየተካሄደ ነው? ራሴን ጠየኩ። በመጨረሻ የገባኝ ቅባቱ በእኔ ቃላት ላይ የተመሰረተ መሆኑን ነው። እስካልተናገርኩት ድረስ እግዚአብሔር መንቀሳቀስ አይጀምርም። ምክንያቱም ከሱ ጋር አብሮ ሰራተኞች ስላደረገን ነው። ነገሮችን ያዋቀረው በዚህ መልኩ ነው። በዚያ ጊዜ በነበረኝ አገልግሎት መማሬን ቀጠልኩ። በጊዜው በነበረው የአገልግሎት አካሄድ ሰዎች ፈውስ የሚያገኙት በተቀመጡበት ቦታ ሆነው ሳይሆን ወደ መድረኩ መጥተው እጄን ከጫንኩባቸው በኋላ ነበር። አንድ ቀን ግን በውስጤ በሽታን በግልጽ በሕዝቡ ፊት ገስጻለኝ። ታዝዤ ያለኝን ከመፈጸሜ በፊት ቀደም ብዬ የገለጽኩት አይነት ሰጣ ገባ ውስጥ ገብቼ ነበር። በል አልልም የሚል። በመጨረሻ ተሸነፍኩና ድምፄን ከፍ አድርጌ በዚህ ቦታ ያለ ማንኛውንም አይነት በሽታ በኢየሱስ ስም እገስጻለሁ አልኩ። ድገመው አለኝ። በዚህ ቦታ ያለ ማንኛውንም አይነት በሽታ በኢየሱስ ስም እገስጸዋለሁ አልኩ። እንደገና አንድ ጊዜ ድገመው አለኝ መልሶ። በነገረኝ መሰረት ለሶስተኛ ጊዜ ስገስጽ አስደናቂ ነገር ሆነ። በረንዳ ላይ የነበረ የሆነ ሰው እየተፈወሰ እንደነበረ አውቄ የአንድ ሰው ወገብና እግሮች እየተፈወሰ ነው ብዬ ተናገርኩ። ለረጅም ደቂቃዎች ምንም ምላሽ የሚሰጥ ሰው ሳይኖር ቀርቶ በመጨረሻ ግን አንዲት ሴት ወደ መድረኩ መጣ። ልክ የገሰጽኩ ሰዓት መፈወሷን ተናገረች። ከዚያ ጊዜ ጀምሮ ከፈራው ቅባቱ በእኔ አልፎ ሌላውን ሰው መንካት እንደማይችል ተረድቻለሁ። ድፍረት የግድ ነው። የተሰጡኝን የቃሉንና የስሙን የውጊያ መሳሪያዎች መጠቀም አለብኝ። በስሜ ያድርጉት ነው ያለው። ይህን ጠቃሚ ሐሳብ ስማ። እነዚህን የውጊያ መሳሪያዎች በስሙ እየተጠቀሙ ነገር ግን መገኘቱና ቅባቱ የሌላቸው ሰዎች ሞኞች ናቸው። በመገረፉ ቁስል ተፈውሻለሁ ብሎ እየተናገረ መገኘቱን ማጣጣም ያልቻለ ሰው በከንቱ ጊዜውን እያጠፋ ነው። እንደገና ልናገር፣ በቶሮንቶ መኖሪያ ውስጥ ሆኜ ሳለው የእግዚአብሔር መገኘት ከኔ ጋር ህብረት አድርጎ ነበር። ረዳኝ፣ አጽናናኝ፣ አስተማረኝ። ከትንሽ ቆይታ በኋላ በስሜ አጋንንትን ያስወጣሉ፣ በስሜ እጆቻቸውን በድውያን ላይ ይጭናሉ፣ እነርሱም ይድናሉ የሚሉትን የእሱን ቃሎች እፈጽም ዘንድ ኃይልና ስልጣን ሰጠኝ። ሁሉን ሳደርግና ስናገር የነበረው ባለማስተዋል ሳይሆን ይልቁንም በእውቀትና በመታዘዝ ነበር። በአጠቃላይ አወቅኩት፣ ታዘዝኩት የሚለው አባባል በደንብ ይገልጸዋል። ከእሱ ጋር ህብረት የምታደርግ ከሆነና ለትእዛዙ የምትገዛ ከሆነ ስሙ በሕይወት ውስጥ ኃይል ይኖረዋል። ይህን ባታደርግ ግን አጋንንቶች ያፌዙብሃል። እግዚአብሔርን በማገልገል ሂደት ውስጥ የእሱን ኃይል ማግኘት ከፈለግ ፍቃዱን ማድረግና መከተል ይጠበቅብሃል። በእርግጥ ብዙ ጊዜ የእግዚአብሔር አካሄድ እየመሰለኝ ብዙ ነገሮች ላይ በግንባሬ የመደፋት ያህል ወድቄ ያውቃለሁ። የእግዚአብሔር ፍቃድ እንደሆኑ አስቤያቸውና ሄጄባቸው ሳይሆኑ የቀሩ ብዙ ነገሮች አሉ። ነገር ግን በፍጥነት ተመልሼ ትክክለኛውን መንገድ ሲይዝ ቅባቱ ይመለሳል። እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ
ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።